ፕሬዝዳንት ዶናልድ ትራምፕ ሀገራቸው ከኢራን ጋር የደረሰችው የሰላም የመግባቢያ ስምምነት መቀደዱን አሳውቀዋል። ለኔቶ ስብሰባ ቱርክ የሚገኙት ዶናልድ ትራምፕ ሀገራቸው በኢራን ላይ ጥቃት መሰንዘሯን ተከትሎ ኢራን በባህሬንና ኩዌት በሚገኙ የአሜሪካ የጦር ሰፈሮች ላይ የአጸፋ እርምጃ መውሰዷን ተከትሎ ነው ይህንን የተናገሩት። ፕሬዝዳንቱ ከዚህ በኋላ ከኢራን ሰዎች ጋር የመነጋገር ፍላጎት እንደሌላቸውና የድርድር ልዑካቸውም ወደ ሀገሩ እንዲመለስ በማዘዛቸው ሳቢያ ሁለቱ ሀገራት ዳግም ግጭት ውስጥ እንዳይገቡ ተሰግቷል። ይህንን የሁለቱን ሀገራት ግጭት ተከትሎም እስራኤል ሊጎበኙ የነበሩት የአሜሪካው የጦር ሚኒስትር ፔቴግዝ ጉብኝታቸውን መሰረዛቸውም ተሰምቷል። ዘነበ ኃይሉ በዚህ ጉዳይ ላይ ያሰናዳው ትንታኔ ያለው ወደዛ እንወስዳችኋለን። ኢራን ሰሞኑን ከ4 ወራት በፊት ሕይወታቸው ያለፈውን የሀገሪቱን መንፈሳዊ መሪ አያቶላ አሊ ካሚኒና ቤተሰቦቻቸውን ስርዓተ ቀብር ለመፈጸም ላይታች እያለች ትገኛለች። ይህ ስርዓተ ቀብር 1 ሳምንት የሚፈጅ ከመሆኑም ባሻገር በሚሊዮኖች የሚቆጠሩ የሀገሪቱ ዜጎች ሀዘናቸውን እየገለጹ የሚገኙ ሲሆን በነገው ዕለትም የካሚኒና የቅርብ ቤተሰቦቻቸው ስርዓተ ቀብር ይፈጸማል ተብሎ ይጠበቃል። ኢራን ይህ ዝግጅት እስከሚጠናቀቅ ድረስ ከአሜሪካም ሆነ ከእስራኤል አንዳች ጥቃት ቢከፈትብኝ የበቀል እርምጃዬ ከምንጊዜውም የከፋ ይሆናል ስትል አስጠንቅቃም ነበር። ይህ በእንዲህ እንዳለ ቴሄራን የሆርሙዝ ሰርጥን የመቆጣጠር ሉዓላዊ መብቱ የኔ ነው የምትል ሲሆን በዚህ ባህር ወሸመጥ የሚተላለፉ መርከቦችም የተሰመረላቸውን የባህር መስመር ብቻ ተከትለው እንዲጓዙ ስታስጠነቅቅ ቆይታለች። ታዲያ ቴሄራን ሀዘን ላይ ሆናም ቢሆን ከሰሞኑ ይህንን ያሰመርኩትን የባህር መስመር ተላልፈዋል ባለቻቸው 3 ነዳጅ ጫኝ መርከቦች ላይ ጥቃት ማድረሱ አልቀረም። ይህ ሰርጥ ዓለም አቀፍ የባህር መስመር ነው በማለት የምትሞግተው አሜሪካ ደግሞ ለዚህ የኢራን የሰሞኑ ጥቃት ቅጣት ነው ያለችውን ወታደራዊ እርምጃ ትላንት በሀገሪቱ ላይ ወስዳለች። የአሜሪካ ማዕከላዊ ዕዝ እንደሚለው ቴሄራን በሆርሙዝ ሰርጥ በሚተላለፉ መርከቦች ላይ ጥቃት መሰንዘሯን ተከትሎ በኢራን 80 የተመረጡ ኢላማዎች ላይ ጥቃት ማድረሷን ይፋ አድርጓል። ከነዚህ 80 ኢላማዎች መካከል 60ዎቹ የኢራን አብዮታዊ ዘብ ንብረት የሆኑ ትንንሽ የጦር ጀልባዎች መሆናቸውን ዕዙ አሳውቋል። ቴሄራን የአሜሪካ ጥቃት በባንዳር አባስና ሲሪክ ደሴቶች ላይ ከባድ ፍንዳታዎችን ማስከተሉን ያሳወቀች ሲሆን በደሴቶቹ ላይ ከነበሩ የአብዮታዊ ዘቡ አባላት መካከል አንዱ ሲሞት በርካታዎቹ መቁሰላቸውንም ሳትገልጽ አላለፈችም። አሜሪካ በኢራን ላይ ጥቃት የፈጸመችው ቴሄራን የመግባቢያ ስምምነቱን በመጣሷ መሆኑን ብትገልጽም ኢራንም በተመሳሳይ አሜሪካ ስምምነቱን ጥሳለች ስትል ትወነጅላለች። ኢራን ይህንን የዋሽንግተንን ጥቃት ከማውገዝ ባለፈ ዛሬ ማለዳ ላይ በባህሬንና ኩዌት በሚገኙ የአሜሪካ የጦር ሰፈሮች ላይ በሚገኙ 85 የተመረጡ ኢላማዎች ላይ የድሮንና ሚሳኤል ጥቃት መፈጸሟን የተሰማው ፕሬዚዳንት ትራምፕ ለኔቶ ጉባኤ ወደ ቱርክ ከመብረራቸውና ሀገራቸውም በቴሄራን ላይ ይህንን ጥቃት ከመሰንዘረው በፊት ለጋዜጠኞች መግለጫ ሰጥተው ነበር። And we then freed up the blockade because we're close to maybe making a deal. I don't know. We'll make either. Look, we're going to win one way or the other. We're either going to make a deal. ነዳጅ እንዳይሸጡ ጥለንባቸው የቆየነውን እገዳ ያነሳ ነው ስምምነት ላይ ለመድረስ ተቃርበናል ብለን ነው። አላውቅም ግን ይመስለኛል። ነገር ግን ምን መሰላችሁ በአንድም ሆነ በሌላ መልኩ ወይ ዘላቂ ስምምነት ላይ እንደርሳለን ወይም ደግሞ የጀመርነውን ስራ እንጨርሳለን። ስራውን ለመጨረስ ደግሞ ለኛ አይከብደንም። እኔ ስምምነትን እመርጣለሁ ምክንያቱም 91 ሚሊዮን ኢራናውያን እንዲጎዱ አልሻም። በአንድ ሰዓት ውስጥ እኮ ሁሉንም ድልድዮች ማፈራረስ እንችላለን። የኤነርጂ መሰረተ ልማታቸውንም ወደ ትቢያ መቀየር እንችላለን። ይህንን ደግሞ ያውቁታል። I would say a small part of an afternoon every plant will be gone. And they know that. They know that. ሆኖም ሁለቱ ሀገራት ዳግም ግጭት ውስጥ ከገቡ በኋላ ትራምፕ ከኢራን ጋር የደረሱት የመግባቢያ ስምምነት መሰረዙን በመጥቀስ ከእንግዲህ በኋላ ሁሉም ነገር ያበቃለት ስለመሆኑ ሲናገሩ ነው የተደመጡት። I think it's over. I don't want to deal with them anymore. They're scum. You know what scum is? እኔ እንደማስበው ከኢራን ጋር የተደረሰው ስምምነት እዚህ ጋር ተቋጭቷል። እኔ ከነሱ ጋር መነጋገር ሰልችቶኛል። እነሱ አይረቡም። በቃ ታማሚዎች ናቸው፣ አጭበርባሪዎችና ነውጠኞች ጭምር። እኔ እንደሚገባኝ ከኢራናውያን ጋር መደራደር ማለት ዝም ብሎ ጊዜን ማቃጠል ነው። እጅግ ሲበዛ ውሸታም ናቸው። እኔ አላውቅም፣ የሆነ ችግር ግን አለባቸው። ጅላጅል ነው የሚመስሉኝ። እኔ እንደሚገባኝ የመግባቢያ ስምምነቱ አክትሞለታል። ከነሱ ጋር ለምሳሌ ብደራደር በቃ ተስማምተን እንለያያለን፣ ሁሉም ይስማማል። እነሱ ግን ከኛ ጋር ይነጋገሩና ውጭ ወጥተው ምንም ነገር አላወራንም ይላሉ። We make a deal. They go outside, talk to the press. They say, we never even talked about it. There's something wrong with them. They're cuckoo.
ሆኖም ፕሬዚዳንት ትራምፕ ትንሽ ቆየት ብለው ደግሞ ከኢራን ጋር የተደረሰው የመግባቢያ ስምምነት ቢሰረዝም ሀገራቸው ከኢራን ጋር የምታደርገው ንግግር እንደማይቋረጥ ነው ያሳወቁት። በሌላ በኩል አሜሪካ ከዚህ ቀደም ኢራን ላይ ጥላው የነበረውንና በዚህ ስምምነት መሰረት አንስታ የቆየችውን ኢራን የነዳጅ ምርቷን ለዓለም ገበያ ያለምንም እገዳ እንድታቀርብ የሚያስችላትን ፈቃድ ዳግም መሰረዟን አሳውቃለች። በዛሬው ዕለት እስራኤልን እንደሚጎበኙ ሲጠበቁ የነበሩት የአሜሪካ የጦር ሚኒስትር ፔት ሄግዝም በሀገራቸውና ኢራን መካከል ዳግም ግጭት መቀስቀሱን ተከትሎ ጉብኝታቸው መሰረዙን የተሰማው የፔንታጎኑ አለቃ በእስራኤል ቆይታቸው ከሀገሪቱ ጠቅላይ ሚኒስትር ቤንያሚን ኔታንያሁና ከእስራኤሉ አቻቸው እስራኤል ካትዝ ጋር ተገናኝተው በተለያዩ የቀጠናው ጉዳዮች ላይ ይመክራሉ ተብሎ ይጠበቅ ነበር። የሆነ ሆኖ ጥቂት መረጋጋት አሳይቶ የነበረው የዓለም የነዳጅ ዋጋ የሁለቱ ሀገራት ዳግም ወደ ግጭት መግባትን ተከትሎ በአንድ ቀን ውስጥ 5 በመቶ የዋጋ ጭማሪ ማሳየቱም ተሰምቷል። ታዲያ ፕሬዚዳንት ትራምፕ እንዳሉት ሁለቱ ሀገራት የደረሱበት የተኩስ አቁም ስምምነት በዚሁ ከተቋጨና ሁለቱ ሀገራት ወደ ለየለት ግጭት ዳግም ከተመለሱ የነዳጅ ዋጋ ከዚህም በላይ እንዳያሻቅብ ስጋትን ማጫሩ አልቀረም። እንደውም በተደረሰው ስምምነት የዓለም የነዳጅ ዋጋ በመረጋጋቱ አሜሪካን የስንግ ይዟት የነበረው የዓለም ንግድ ስርዓት ወደ ቅድመ ጦርነቱ ሁኔታ መመለስ በመጀመሩ የትራምፕ አስተዳደር በድርድሩ ላይ የበላይነት አገኘ ወይም ጊዜ መግዣ አገኘ ሲባል ነው አሁን የነበረው ሁሉ እንዳልነበረው ነው ተኩሱም እቀባውም እንደገና የተመለሰው። አሜሪካውያኑ እንደሚከሱት ተኩሱን በንግድ መርከቦች ላይ ቀድማ የጀመረችው ኢራን ከሆነች ምክንያቱ የትራምፕ አስተዳደር በድርድሩ ላይ የበላይነት እንዳይኖረው ወይም ጊዜ እንዳይገዛ ለማድረግ ነው ማለት ነው።